እንደሚታወቀው በጣም ብዙ የሚባሉ ኤክስቼንጅ ፕላትፎርሞች የኢትዮጵያን ብር ከፒ2ፒ ገበያው ላይ ዲሊስት አድርገዋል። በዚህም የተነሳ በጣም ብዙ የሚባሉ ኢንተርናሽናል ስራ የሚሰሩ ወጣቶች የሰሩትን ገንዘብ በፒ2ፒ በኩል ወደ ኢትዮጵያ ባንኮች ማስተላለፍ ተቸግረው ነበር። ይህም እንግዲህ በኢትዮጵያ ብሔራዊ ባንክ መመሪያ መሰረት ማንኛውም ግለሰብ ፒ2ፒን ተጠቅሞ በኢትዮጵያ ብር ዶላር መግዛት አይችልም የሚል አይነት መመሪያ ነበረ። ስለዚህ አሁን ባለው ሁኔታ ህጋዊ በሆነ መልኩ በጣም ብዙ ብር ኢን ሚሊየንስ ቢኖራችሁም ትንሽ ብር $1 $2 ቢኖራችሁ እንዴት አደርጋችሁ ወደ ኢትዮጵያ ባንኮችና ሌሎች መንገዶች አውጥታችሁ እንደምትጠቀሙ በዚህ ቪዲዮ በደንብ አሳያችኋለሁ። ሁለት መንገዶች ናቸው ያሉ። የመጀመሪያው ወደ ባንካችን ቀጥታ ትራንስፈር ማድረግ ነው። ያው እንደሚታወቀው የባንኮችን ስዊፍት ኮድ በመጠቀም ቀጥታ ወደ ባንካችን ዶላሩ እንዲገባ ማድረግ ይቻላል። ሁለተኛውን አማራጭ ደግሞ ከዚህ ቪዲዮ መጨረሻ ላይ ነው የምነግራችሁ። በጣም አሪፍ ነው። በተለይ ደግሞ ትንሽ ዩኤስዲቲ ያላችሁ ሰዎች ሁለተኛው መንገድ በጣም ወሳኝና ጠቃሚ ነው። ኢቭን ብልጥ ከሆናችሁ በሁለተኛው መንገድ ራሱን የቻለ ሌላ ቢዝነስ መስራት ያስችላችኋል። እሱን እንግዲህ ቪዲዮውን እስከ መጨረሻው ድረስ ከተመለከታችሁ የምታገኙት ይሆናል። ሁላችንም ይህንን ቪዲዮ ላይክ በማድረግ እንጀምራለን። ወደ ቪዲዮ እሺ ቤተሰብ ተመልሰናል። በቀጥታ ወደ ባይናንስ አፕሊኬሽናችን እንገባለን። እዚህ ጋር ሁለት አይነት የባይናንስ ፊቸሮች አሉ። በአብዛኛው የምንጠቀመው ፕሮ ነው። ስለዚህ እናንተም ላይት የሚል ከሆነ እዚች ጋር ከላይ በኩል የባይናንስ አይከኗን አንድ ጊዜ በመንካት ወደ ባይናንስ ፕሮ ቀይሩት። ይሄ ግዴታ ነው። ባይናንስ ፕሮ ስታደርጉት ምርጥ የሆነ ፊቸር እና ምቹ የሆነ እያንዳንዱን እዚህ የማሳያችሁን ነገር ደግሞ በግልጽ እንድትመለከቱ ያሳያችኋል። ሶ ላይት ላይ ከሆነ ወደ ፕሮ እንድትቀይሩት ሪኮመንድ አደርጋለሁ። ከዛም በኋላ እንግዲህ አሴት የሚለው ላይ አንድ ጊዜ እንገባለን። ዘን እዚህ ጋር እንደምታዩት ኦቨርቪው ስፖት ፈንዲንግ እና ፊውቸር የሚል ነገር አለ። ፈንዲንግ ላይ ነው አሁን ያለ ነው። ዘን ሴንድ የሚለውን አንድ ጊዜ እንነካለን። አራት አይነት አማራጮች ይመጣሉ። ዘን ዊዝድሮው USD የሚለውን አንድ ጊዜ እንነካለን። እዚህ ጋር እንደምትመለከቱት ሴል ዮር ክሪፕቶ ፎር USD ኤንድ ዊዝድሮው ቪያ ስዊፍት ባንክ ትራንስፈር። ይሄ ነው ለኛ የሚሆነው ማለት ነው። ስለዚህ ሶስተኛውን አንድ ጊዜ እንነካዋለን። ሉክ ሰሌክት ኤ ዊዝድሮዋል ሜትድ ይላል። እንደምታዩት ዊዝድሮው የምናደርገው አሴት USD ነው። ባንክ ትራንስፈር ወይንም በስዊፍት ኮድ አማካኝነት ነው ወጪ የምናደርገው። ማክሲመም እስከ 3 ቀን ሊቆይ ይችላል ይሄ ትራንዛክሽን ማለት ነው። ኦር ደግሞ በ24 ሰዓት በ6 ሰዓትም ደግሞ ኮምፕሌት ሊሆን ይችላል። ነገር ግን እስከ 3 ቀንም ዲሌይ ሊያደርግ ወይንም ሊዘገይ ይችላል ነው። አስተማማኝ ነው፣ ምንም ስጋት የለውም። ዘን ኮንቲኒዩ እንለዋለን። አሁን እዚህ ጋር እኔ ቀድሜ ኮምፕሌት ያደረኩትኝ መረጃ አለ። እናንተ ኮንቲኒው ስትሉት የሚያመጣላችሁ የተወሰነ እንደ ኢንተርቪው አይነት ነገር አለ። በጣም ሲምፕል ነው። ዝም ብላችሁ ራንደምሊ ሙሉት። ምን ያክል USDT በአመት ታገኛላችሁ ወይም ደግሞ ዲፖዚት ታደርጋላችሁ፣ ሶርስ ኦፍ ኢንካማችሁ ምንድነው፣ ስራችሁ ምንድነው፣ ሰራተኛ ናችሁ፣ ፍሪላንሰር ናችሁ፣ የምትሰሩበት ተቋም ወይንም ዘርፉ ምንድነው የሚል አይነት ነገር ነው። እንዲሁ ለነሱ መረጃ ለመውሰድ ያክል ነው እንጂ ለኛ ምንም የሚጠቅም ነገር የለውም። ራሳችሁ ራንደምሊ ነካ ታደርጉትና ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው ካላችሁት በኋላ እዚህ ጋር አድ አካውንት ኢንፎርሜሽን ወደሚለው ይወስዳችኋል ማለት ነው። በጣም አሪፍ። እዚህ ጋር እንግዲህ እንደምትመለከቱት ባንክ አካውንት ሆልደርስን የሚልና የኔን ሙሉ ስም ነው እዚህ ጋር የሚያሳየኝ። የእናንተንም የራሳችሁን ነው የሚያሳያችሁ። ዘን ባንክ አካውንት አስገቡ እያለ ነው። ይሄ ባንክ አካውንት እዚህ ከላይ ካለው ስማችሁ ጋራ ማች ማድረግ አለበት። ይሄ ማች ካላደረገ እውነት ለመናገር አይቻልም። ዘን ለምሳሌ ንግድ ባንክ ከሆነ 1000 10000 ብላችሁ ሊጀምሩ ትችላላችሁ። አቢሲኒያ ባንክ፣ ዳሽን ባንክ፣ ኦሮሚያ ኢንተርናሽናል ባንክ የፈለጋችሁትን ባንክ ልትጠቀሙ ትችላላችሁ። ነገር ግን ግዴታ ስዊፍት ኮዱንም ማግኘት ይኖርባችኋል። እንበልና ለምሳሌ እኔ የኢትዮጵያ ንግድ ባንክ ልጠቀም ብል 1000 እልና ከዛ በኋላ አስገባለሁ ማለት ነው። በቃ ዘን ስዊፍት ኮድ አስገቡ ይላል። የሁሉንም የኢትዮጵያ ባንኮች ስዊፍት ኮድ ማግኘት ከፈለጋችሁ ከታች ከኮሜንትና ከዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። እሱን ነካ አድርጋችሁ መጠቀም ትችላላችሁ። እዚህ ጋር የኢትዮጵያ ንግድ ባንክ ስዊፍት ኮድ ደግሞ CBE TE
TAA ነው። ዘን ይሄን ከሞላን በኋላ ወደ ታች ሳብ ብናደርገውና ይሄ ከታች ያለው ቤኔፊሻሪ አይዲ ይላል አይደለ? ራሱ ባይናንስ ነው የሚያስገባው። ምክንያቱም መጀመሪያ KYC ስትሞሉ ይህ አድሬስ ስለተሞላ ማለት ነው። ይሄን ከጨረሳችሁ በኋላ ምናልባት የዘለላችሁት ነገር እንዳይኖር ቸክ ታደርጉና ቀጥታ ኮንፌርም ትሉታላችሁ። አሁን ኢንተር አማውንት ይልና ከታች በኩልም ደግሞ ገቢ የማደርግልህ አካውንት ይሄ ነው እያለኝ ነው። ያ ትክክል ነው። ዘን እዚህ ጋር የፈለጋችሁትን ያክል ባላንስ ማስገባት ትችላላችሁ። ለምሳሌ 2000 ካላችሁ 2000 ልትሉ ትችላላችሁ። እኔ ኦልሬዲ 2000 የለኝም። 1000 ከፈለጋችሁም የፈለጋችሁትን 1000 ታስገቡለታላችሁ ማለት ነው። እዚህ ጋር አንድ በጣም ወሳኝ የሆነ ነገር ልንገራችሁ። ወደ ኢትዮጵያ ባንኮች ትራንስፈር ስታደርጉ $100 ይሁን 500 ይሁን 1 ሚሊዮን ይሁን 2 ሚሊዮን $25 ይቆረጥባችኋል። አሁን በጣም ደካማ ጎን ብዬ ያሰብኩትና ትንሽ ስሜት ወይንም ምቾት የማይሰጠው ፓርት ይሄ ነው። ነገር ግን ኢን ታውዘንድ ኢን ሚሊየንስ የሚያስተላልፉ ሰዎች ግን በጣም ሲምፕል የሆነ ነገር ነው። ከዛ ውጭ ግን $100 ዊዝድሮው ለሚያደርጉ ሰዎች $25 መቆረጡ ፌር አይደለም። እስኪ ምናልባት የእናንተን ስሜት ኮመንት ላይ ጻፉልኝ። $100 $25 ፊ ማለት አስባችሁታል? $75 ነው እጃችሁ ላይ የሚደርሰው ማለት ነው። ባይናንስ ላይ ትንሽ ገንዘብ ላላችሁ ሰዎች ደግሞ ሌላ ሁለተኛ ኦፕሽን አለ። እሱን አሳያችኋለሁ። ጠብቁኝ። ሁላችሁም እዚህ ድረስ ከመጣችሁ ግን ፕሊዝ ሁላችሁም ይህን ቪዲዮ ላይክ አድርጉት። አሁኑኑ ላይክ አድርጉት ፕሊዝ፣ ቫይራል እንዲወጣ እፈልጋለሁ። ዘን አሁን ይሄንን የገንዘብ መጠን ካስገባችሁ በኋላ ፕሪቪው ኦርደር የሚላለ እሱን አንድ ጊዜ ትነኩታላችሁ። ዘን ከዚህ በኋላ ምንድነው የሚቀረው? ፔመንቱን ኮንፌርም ማድረግ ነው። ያ ማለት ቱ ስቴፕ ቬሪፊኬሽን ሊጠይቃችሁ ይችላል፣ ወይንም አሻራ ሊጠይቃችሁ ይችላል። እሱን ኮንፌርም ታደርጉለታላችሁ። አለቀ። አት ዘ ኤንድ በ24 ሰዓት ውስጥ ሊሆን ይችላል፣ በ2 ቀን ውስጥ ሊሆን ይችላል። የእናንተ ገንዘብ ቀጥታ ከኢትዮጵያ ንግድ ባንክ ላይ ይቀመጣል ማለት ነው። አሁን ወደ ሁለተኛው ሜካኒዝም እንሄዳለን። ይሄኛውን ባክ እለዋለሁ ማለት ነው፣ ወደ ኋላ መለሳለሁ። ዘን እዚች ጋር ሆም የምትለዋን በተን አንድ ጊዜ ትነኳታላችሁ። አሁን ከላይ በኩል 3 ሰረዝና የሆነች የእጅ ምልክት ወይንም የሴቲንግ ምልክት አለች። እችኛዋን ምልክት አንድ ጊዜ ትነኳታላችሁ። ዘን ወደ ታች ሳብ ስታደርጉት እዚህ ጋር ማይ ፎን ነምበር ይልና ቶፕ አፕ ይላል። አሁን እንግዲህ ዋናው ጨዋታ እዚህ ጋር ነው። በተለይ ትንሽ የሆነ ገንዘብ ያላችሁ ሰዎች ያለን ሰዎች ይሄኛው ሜትድ በጣም አዋጭና ጠቃሚ ነው። እኔም ኦልሬዲ እጠቀምበታለሁ። ከዚህ በኋላ እንደውም አሁን በማሳያችሁ ሜካኒዝም ተጨማሪ ቢዝነስ የምትሰሩበት መንገድ አለ፣ እጠቁማችኋለሁ። ኤኒሃው እዚህ ጋር እንደምታዩት ቶፕ አፕ የሚለውን አንድ ጊዜ ትነኩታላችሁ። ዘን ከላይ ቁጥራችሁ ይቀመጣል። ይሄ ቶፕ አፕ ብትፈልጉ የኢንተርኔት አገልግሎት፣ ብትፈልጉ የድምፅ አገልግሎት፣ ብትፈልጉ የሁለቱንም አገልግሎት ልክ እንደ ቴሌብር መጠቀም ያስችላችኋል። በዋጋ ደረጃ ከቴሌብር ጋር ሲነጻጸር ያለውን ልዩነትም እዚህ ያሳያችኋል። በጣም ሰፊ የሆነ ልዩነት ነው ያለው። እንመልከት። እዚህ ጋር ኔትወርክ ፕሮቫይደር ይላል። ሁለቱም ኔትወርክ ፕሮቫይደሮች ይሰራሉ። ሳፋሪኮምም ኢትዮ ቴሌኮም እንደምትፈልጉት በሳፋሪኮምም በኢትዮ ቴሌኮምም መጠቀም ትችላላችሁ። እኔ ኢትዮ ቴሌኮም ላርገው ምንም ችግር የለውም። ዘን ቶፕ አፕ አማውንት ይላል። ቀጥታ በካርድ መልኩ እንዲገባላችሁ ከፈለጋችሁ ይሄው $0.05 ራሱ ካርድ መሙላት ትችላላችሁ። በጣም ብዙ አማራጮች አሉ። በነገራችን ላይ እዚህ ጋር ሞር ብትሉት ሉክ ከ5 ብር ጀምሮ እስከ 3000 የኢትዮጵያ ብር ካርድ መሙላት ትችላላችሁ። ለምሳሌ የ3000 ብር የኢትዮ ቴሌኮም ካርድ ለመሙላት 21.23 USDT ያስፈልጋል ማለት ነው። እናንተ እዚህ ጋር ሂሳቡን መስራት ትችላላችሁ። ዘን እናንተ የፈለጋችሁትንና አቅማችሁ የፈቀደውን ባላንስ ትመርጡና ካርዱን በቀጥታ መሙላት ትችላላችሁ። ሌላው እንግዲህ ፓኬጅ ነው። ዊክሊ IAT ቮይስ ፕላስ SMS ይላል። ሳምንታዊ የድምጽና የSMS አገልግሎት ከፈለጋችሁ በ0.99 USDT 500 ደቂቃና 50 SMS መግዛት ትችላላችሁ። አሁንም ሳምንታዊ የድምጽና የዳታ እንዲሁም SMS ከፈለጋችሁ ደግሞ 1.05 USDT ተጠቅማችሁ 100 ደቂቃ 2 GB ኢንተርኔት እና 20 SMS መግዛት ትችላላችሁ። ሌላው እንግዲህ ሳምንታዊ ኢንተርኔት ያ ማለት 3 ጊጋባይት ለመግዛት 1.07 USDT መጠቀም ትችላላችሁ። ሳምንታዊ ኢንተርኔት ያ ማለት 3 ጊጋባይት ለመግዛት 1.07 USDT ያስፈልጋችኋል ማለት ነው። እዚህ ጋር እንግዲህ ብልጥ የሆነ ሰው የሆነ ካልኩሌሽን ይሰራል።
እንቀጥል እስኪ ዘን እዚህ ጋር ሞር የሚለውን አንድ ጊዜ እንነካዋለን። አንሊሚትድ የሆነ የኢንተርኔትና የቮይስ አገልግሎትም እንዴት እንደምንጠቀም እዚህ ጋር አሳያችኋለሁ። እዚህ ጋር IAT የሚለው ምናልባት ግራ የሚያጋባችሁ ከሆነ ኢንተርናሽናል ኤርታይም ቶፕ አፕ ማለት ነው። ዓለም አቀፍ የአየር ሰዓት የሚሞላ ተቋም ማለት ነው። ሌላ ምንም ነገር የለውም። ዘን እስኪ ወደ ታች ሳብ እናደርገውና አንሊሚትድ የሆነ ሰርቪስ እንፈልግ። እዚህ ጋር ያ ዊክሊ አንሊሚትድ ዳታ ይልና እንደምታዩት 360 ኢቲቢ ይላል። በዩኤስዲቲ ደግሞ 2.56 USDT ነው ማለት ነው። አሁን ይሄንን ሂሳብ አዋጭ ነው ወይንስ አክሳሪ የሚለውን ለማወቅ ግዴታ ቴሌብርን ጎብኘት አድርጉት። እኔ ቀድሜ ስለማውቀው ምናልባት አትራፊና አክሳሪ መሆኑንና የዋጋ ልዩነቱን እዚሁ ጋር ነግራችኋለሁ። በቴሌብር አማካኝነት አንሊሚትድ ሳምንታዊ ኢንተርኔት ለመግዛት ግዴታ 615 ብር ያስፈልጋል። 615 ብር ይሄንን ያዙልኝ። ዘን 2.56 USDT ማለት እሺ በ180 እናባዛው። 180 ሲባዛ በ2.56 ስንት ይመጣል? 460 ብር። በ460 ብር 610 ብር የሚፈጀውን ሳምንታዊ አንሊሚትድ ኢንተርኔት መግዛት ቻልን ማለት ነው። ልዩነቱ ስንት ነው? 615 ሲቀነስ 460 ብር በአጠቃላይ ከሳምንታዊ አንሊሚትድ ፓኬጅ 155 ብር እናተርፋለን። አሁንስ ይሄ ነገር ቢዝነስ ሊሆን ይችላል ያሰራል እያልኳችሁ ያለውት ነገር ተገለጠላችሁ? አሁን ብልጥ የሆነ ሰው ፖይንቷን አግኝቷታል። በጣም አሪፍ እንቀጥል። አሁንም ወርሃዊ አንሊሚትድ ኢንተርኔቱን ከቴሌብር ዋጋ ጋር አነጻጽሩትና ትርፉ ስንት እንደሚመጣ ቼክ አድርጉት። ሉክ መንዝሊ አንሊሚትድ ዳታ ኢቲቪ 1170 ይላል አይደል? እዚህ ጋር 8.28 USDT ይፈጃል። ወርሃዊ አንሊሚትድ ኢንተርኔት በቴሌብር ስንት እንደሆነ ስሩና ልዩነቱን ድረሱበት። ከዛ ወደ ቢዝነስ ሐሳብ ቀይሩት። ወደ ቢዝነስ ሐሳብ ቀይሩት። ትንሽ ብርም ቢሆን በጣም ብዙ ስራ የምትሰሩ ከሆነ አትራፊ ነው። በጣም አሪፍ። እውነት ለመናገር ይሄኛው ሁለተኛው ሜትድ በጣም ወሳኝና አሪፍ የሆነ ሜካኒዝም ነው ብዬ አስባለሁ። 5፣ 10፣ 20፣ 30፣ 100 USDT ያላችሁ ሰዎች ይሄኛው ሜካኒዝም ምርጥ ነው። ከዛ ውጭ ግን ብዙ ያላችሁ ሰዎች ደግሞ ቀጥታ ወደ ባንካችሁ የትራንዛክሽን ፊውን በመክፈል ማስገባት ትችላላችሁ። ኤኒሃው በዚህ ጉዳይ ጥያቄ ያላችሁ ሰዎች ኮመንት ላይ ጻፉልኝ። ለዛሬ የነበረኝ መረጃ ይህን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ፒስ